ሰላም ለእናንተ ይሁን። ይህ በኮልፌ ቃለ ሕይወት ቤተክርስቲያንና የኤልሻዳይ ቲቪ በአንድ ላይ በመተባበር ዘወትር ሰኞ በዚህ ሰዓት የሚያስተላልፉት የትምህርት ፕሮግራም ነው። እኔ ወንድማችሁ ብስራት ነኝ። የኤፌሶንን መጽሐፍ ከኔ ጋር አብረን እየተከታተልን እንሆ 18ኛው ክፍል ደርሰናል። ዛሬ በኤፌሶን መጽሐፍ ምዕራፍ 5 ቁጥር 22 ጀምሮ ያለውን ክፍል የምንመለከት ይሆናል። አንብበን ጸልየን ወደሚቀጥለው እንሄዳለን። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ሥጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም እናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ። ጌታ ሆይ እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አሁን የሚኖረንን ጊዜ እንድትባርክልን ደግሞ እንጸልያለን። አሜን። ሐዋርያው ጳውሎስ በአዲስ ኪዳን መጽሐፍ ካስተማራቸው ትምህርቶች መካከል አንዱ ጋብቻ ነው። እንግዲህ ሐዋርያው ጳውሎስ ከጋብቻ ጋር የተዛመዱ ሌሎችንም ኢሹዎች ጨምሮ አስተምሯል። ጋብቻን የምናነሳ ከሆነ 3 መሰረታዊ ነገሮችን አናስቀርም። አንደኛው ራሱ ጋብቻ ነው። ሁለተኛው ደግሞ ቤተሰብ ነው። ሶስተኛው ደግሞ የተቃራኒ ጾታ ህብረት ወይም ግንኙነት ነው። እንግዲህ እንደ አንድ ክርስቲያን እነዚህን ነገሮች ለማድረግ መጽሐፍ ቅዱሳዊ ግንዛቤ እጅግ አስፈላጊ ነው። እንግዲህ ጋብቻን እግዚአብሔር መጀመሪያ ገና በብሉይ ኪዳን በዘፍጥረት መጽሐፍ ላይ ለሰው ልጆች እንደሰጠ ሁላችንም የምናውቀው ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ የሚመቸውን ረዳት እንፍጠርለት ያለ እግዚአብሔር ነው። እንግዲህ የጋብቻ ዋና ሐሳብ ያለው፣ የጋብቻ ዋና ዲዛይን ያለው፣ የጋብቻ የመጀመሪያው ፕሮፖዛልን ያደረገው ራሱ እግዚአብሔር ነው። ምክንያቱም የሰውን ልጅ ብቸኝነት ተመለከተና የሚመቸውን ረዳት እንፍጠርለት ብሎ ለሰው ልጅ የጋብቻን ስርዓት ሰጠን። እንግዲህ በብሉይ ኪዳን ላይ በተጨማሪ በሕግ መጽሐፍት ላይ ሰዎች በዚህ የሕግ መጽሐፍት ሲቪል ሎ የምንለው ማለት ነው፣ በዚህ በማህበረሰባዊ ሕግ ላይ ሰዎች ማንን ማግባት እንዳለባቸው፣ እንዴት አይነት ጋብቻ መፈጸም እንዳለባቸው፣ ከማጋ መጋባት እንዳለባቸው በጣም በዝርዝር ይናገራል። በተጨማሪም ደግሞ በጋብቻ ውስጥ አንዱና አይነተኛው ነገር ጾታዊ ግንኙነት ስለሆነ በዛ ጉዳይም ላይ ሰዎች መቼ ነው ይሄንን ነገር የሚጀምሩት፣ በምን አይነት ሁኔታ ነው ማድረግ ያለባቸው የሚለውን ነገር አብሮ ይገልጣል። እንግዲህ ጋብቻ ሲመጣ ቤተሰብ አብሮ ይመጣል። ባለፉት ዘመናት በሁሉም በዓለም ዙሪያ ማለት ይቻላል ይሄ ቤተሰብ የሚለው ትርጓሜ ተመሳሳይ አተረጓጎም ኔቸር አለው። ቤተሰብ ማለት በሕግ ወይም በደም የተሳሰሩና በኢኮኖሚ፣ በማህበራዊ፣ በስነ ልቦናዊ ሁኔታዎች እርስ በእርሳቸው የሚደጋገፉ ሰዎች የሚኖሩበት ተቋም ነው። በአሁኑ ዘመን ግን ይህ አስተሳሰብ ብዙም ተቀባይነት የለውም። አንዳንድ የማህበራዊ ሳይንስ የሚያጠኑ ሰዎች እንዲያውም ይሄንን አስተሳሰብ ሞር ሪሊጂየስ ሃይማኖታዊ
መልክ አለው። ስለዚህ በዚህ አሁን ባለው ይሄ ኒው ወርልድ ሶሻል ኦርደር የሚሉት ወይም የአዲሱ ዓለም ማህበራዊ ስርዓት በሚባለው ውስጥ የሃይማኖት ነገር ጣልቃ መግባት የለበትም፣ ሰዎች እንደፈለጋቸው መመላለስ አለባቸው ብለው የሚያምኑበት ዘመን ውስጥ ነው ያለ ነው እና ስለ ቤተሰብ ያለው ትርጓሜ ከዚህ ወጣ ያለ ነው። ከሰው አሁን እንደ ካናዳ ያሉ ሀገሮች ቤተሰብን ከሰው ልጆች ህብረት ውጪ በሆነ መንገድ በህገ መንግስታቸው ላይ ለመጻፍ ጥቂት የቀራቸው ጊዜ ነው። እንደገና ቤተሰብ ሲባል አሁን ቅድም ያልኩትን የደምና የህግ ትስስርን በጣሰ መልኩ ሳይኮሎጂካሊ ብቻ የሚደጋገፉና በተለያየ መንገድ አንድ ላይ ለመኖር የወሰኑ ማንኛውም ፍጥረትን የሚያካትት ነው ብለው ያስባሉ። ከዛ ውጪ ቤተሰብም የሚባለው ነገር ከነዚህ የሚመሰርቱት ዋና ሁለቱ ተቃራኒ ጾታዎች ብቻ አይደሉም ብለው የሚል አስተሳሰብ አላቸው። እንግዲህ መጽሐፍ ቅዱሳችን ግን እነዚህን ነገሮች ሁሉ አጠንቅቀን እንድናውቅ በደንብ አድርጎ የሚያስተምረን ነው እና ሐዋርያ ጳውሎስ በመልእክቶቹ ላይ እነዚህን ነገሮች ታገኛላችሁ። በአንደኛ ቆሮንቶስ ምዕራፍ 5 ላይ ሄዳችሁ ስታዩ እንደ እግዚአብሔር ቃል ባልሆነ መንገድ ሰዎች ህይወታቸውን ራን የሚያደርጉ የአባቱን ሚስት አገባ ይላል። አንዳንድ ሰዎች ፕሮባብሊ ይሄ ሰው ያገባው የእንጀራ እናቱን ነው የሚል ትርጓሜ ይሰጡታል። ግን ዞሮ ዞሮ ከብሉይ ኪዳን ከተሰጠው ማህበራዊ ህግ አንጻር ይህ አካሄድ ትክክል እንዳልሆነ ጳውሎስ መክሮ እንዲያውም ከቤተ ክርስቲያን እንዲወገድ ወስኖበታል። ምዕራፍ 7 ላይ ሄዳችሁ ስትመለከቱ ደግሞ ይሄ መንፈሳዊ ህይወታቸውንና ይሄ በቤተሰብ ውስጥ ያለው በወንድና በሴት መካከል ያለውን ህብረት ለማከናወን የተቸገሩ ሰዎች ለጻፉለት መልስ ይሰጣል። እዛ ጋር ደግሞ በጣም አስደናቂ ነገር ጨምሮ ነው የሚናገረው። በድሮ ጊዜ ሴት ልጅ እንደ እርሻ መሬት ብቻ ነው የምትቆጠረው። ስሜት እንዳላት አይገነዘቡም። ሁለተኛ ደግሞ ያንን ልጅ ለማምጣት እርሷም ዘር እንዳላት አይታወቅም ነበር። ስለዚህ ሴት የወንድ ንብረት ተደርጋ ነው የምትቆጠረው በትዳር ውስጥ። ጳውሎስ ይህንን አስተሳሰብ ለውጦ ነው በአንደኛ ቆሮንቶስ ምዕራፍ 7 ላይ የሚጽፈው። ባል የሚስቱ እንጂ የራሱ አይደለም፣ ሚስት ደግሞ የባሏ እንጂ የራሱ አይደለችም ብሎ ይጽፋል። ሁለተኛው አባባል ትክክል ነው። ሚስት የባሏ ነች የሚለውን ዩኒቨርሳል ትሩዝ ነው፣ ሁሉም የሚቀበሉት ነው። ባል የሚስቱ ነው የሚለውን ግን አስተሳሰብ ጳውሎስ በቆሮንቶስ ቤተክርስቲያን ሲያስተምር በዛ ዘመን በነበሩ ሰዎች አመለካከት ውስጥ አዲስ ነገር ነበር። ስለዚህ የአንድ ትዳር አንዱ ጭብጥ ነገር ወይም ደግሞ አንድ ትዳር በጾታዊ ህብረት ውስጥ የሚስትና የባል መፈቀደቀድ ያለበት ህብረት ነው ብሎ ያስተምራል። በዚህ በኤፌሶን መጽሐፍም ላይ ስትመለከቱ በባልና ሚስት መካከል ያለው ህብረት ፍቅር ላይ መሰረት ያደረገ ልባላችሁ። የቀደሙት ትዳሮች በአብዛኛው ኢኮኖሚካል ቤዝድ ናቸው። ይሄ ትሬንድ በሁላችን ይሄ መካከለኛው ምስራቅ በሚባለው ኦሪየንታል ሲቲስ በምንባለው ውስጥ እንደዚህ አይነቱን ትዳር የመመስረት ልምድ አለ። ኢኮኖሚካል ቤዝድ የሆኑ እስከ ዛሬ ድረስ አንድ ሰው ሚስት ማግባት ሲፈልግ መጀመሪያ የሚጠየቀው ምን አለው፣ የዚችን ሴት ማስተዳደር ይገባዋል ወይ ተብሎ ነው የሚጠየቀው። ነገር ግን የጳውሎስን ትምህርት ደግሞ ስንመለከት በአንድ ትዳር ውስጥ አይነተኛው ነገር ምንድን ነው ይላል? የባል ሚስቱን መውደድና የሚስት ደግሞ ለባሏ ያላት ሰሚዥን ነው። እና በዛ በኢኮኖሚ ላይ የተመሰረተን ትዳር በሚመሰርቱ ማህበረሰብ ውስጥ ይህ አስተሳሰብ አዲስ ነው። ሆኖም ግን ጳውሎስ በእነዚህ ቦታዎች ላይ የሚያስተምራቸውን ትምህርቶች ዋና ኦብጀክቲቭ ዋና አንኳር ሐሳቡን ብንፈልግ የሚያደላው ወደ መንፈሳዊነት ነው። ልባላችሁ ስለ ትዳር አወራና በአግባቡ ያልሄደውን ሰው በኋላ ተጸጸቶ ንስሐ በገባበት ጊዜ በሁለተኛ ቆሮንቶስ ላይ በቃ እናንተ ይቅር ካላችሁት እኔ ደግሞ ይቅር ብየዋለሁ፣ በዲያብሎስ እንዳንታለል ሐሳቡን አንስተው ይላል እና ያ ሰው በምህረት እንዲመለስ አይታችኋል።
መንፈሳዊውን ዋጋ በጌታ ቀን ነፍሱ ትዳን የተባለው ሰው ከቤተ ክርስቲያን ኅብረት እንዲለይ የተባለው ሰው ተመልሶ ኅብረት እንዲያደርግ ሲፈቀድለት፣ በአንደኛ ቆሮንቶስ ምዕራፍ 7 ላይ ደግሞ ስትመጡ ሌላ ዳይሜንሽን ነው የምትመለከቱት። ተናገረ፣ ስለ ትዳር አወራና ስለ ጾታዊ ኅብረት አወራና እንደኔ አለማግባት የተሻለ ነው አለ። ምክንያቱም ደግሞ ሲጠየቅ ያገባው ሰው ሚስቱን ለማስደሰት፣ ያገባችው ሴት ባሏን ለማስደሰት የዓለማዊን ነገር ይመኛል ይላል። ያው እዚህ ጋር በዋናነትም ያወራው ከአውዱ አንጻር ስንመለከት በወንድና ሴት መካከል ስለሚደረገው ኅብረት ነው። ስለዚህ ከዚህ ኅብረት ነፃ መሆን ይችላል አንድ ሰው። ያ ጥቅሙ ምንድን ነው? ጌታውን ለማገልገል በቂ ጊዜ፣ በቂ የጸሎት ነገር፣ በቂ መሰጠት ሊኖረው ይችላል። እንደኔ ብትሆኑ እመርጣለሁ ይላል። እዚህኛው ክፍል ላይ ደግሞ ስትመለከቱ ሌላ ዳይሜንሽን ነው የሚናገረው። ልክ አሁን ባልን በክርስቶስ አስቀመጠው፣ ሚስትን ደግሞ በቤተ ክርስቲያን አስቀመጠና ይሄ ክርስቶስ ሚስትን ቤተ ክርስቲያንን በወደደበት ልክ ባል ሚስቱን ይውደድ፣ ዋጋ ይክፈልላት፣ ይንከባከባት፣ ይጠብቃት፣ ይመግባት። ኦኬ። ይህቺ ደግሞ ሚስት የተባለችው ለባሏ ፍጹም ወደ መገዛት ትምጣ ይላል። እንግዲህ ትዳርን ስንመለከት እንደ ጳውሎስ አረዳድ የሚያደላው በአዲሱ ሕይወት ወይም ደግሞ በክርስትና ሕይወት ውስጥ ሌላ ዳይሜንሽን አለ። እዚህ ከምንኖረው ኑሮ ከፍ ያለ ሌላ ኑሮ አለ። አንደኛው በክርስቶስና በቤተ ክርስቲያን መካከል ያለው ኅብረት በዚህ ምድር የሚበቃ አይደለም። ይህችን ቤተ ክርስቲያን አንድ ቀን ወደ ዘላለም መንግስት ክርስቶስ ጠቅልሎ ይወስዳታል። ስለዚህ በክርስቶስና በቤተ ክርስቲያን ያለው ኅብረት ዘላለማዊ ነው። ይሄኛው በምድር ያለው ደግሞ በሰውና በሴት መካከል ያለው ጋብቻ ጊዜያዊ ነው። ሁለተኛ የጾታዊ ኅብረት በኋላ መጣበታለሁ። አንድ እንደሚያደርጋቸው በክርስቶስ ሥጋ መቆረስ ቤተ ክርስቲያንና ክርስቶስ አንድ ሆነዋል። ስለዚህ ይሄ የመሰጠት ሕይወት ሊያድግ የሚችለው በዚህ እውነት መረዳት ውስጥ ስንሆን ነው። እዚህ ጋር እንዲያውም መጨረሻ ላይ ይህ ምስጢር ያለ ጥርጥር ታላቅ ምስጢር ነው ብሎ ነው የሚደመድመው። ትዳርን ግን ስናስብ መንፈሳዊ ዳይሜንሽን ብቻ አይደለም ያለው። ጳውሎስ በዚህ ክፍል ውስጥ የመንፈሳዊ ዳይሜንሽኑን ይግለጥልን እንጂ ሌሎች ጸሐፊዎች ደግሞ የተለያዩ በመጽሐፍ ቅዱስ ላይ የጻፉልን የትዳርን የተለያዩ አይነት ዳይሜንሽኖችን ሲነግሩ እንሰማለን። ትዳር በመጀመሪያ ደረጃ የሚገነባው ማህበረሰብን ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። እግዚአብሔር ሰውን ሲፈጥረው ማህበራዊ አድርጎ ብቸኛ ሰው ወይም ብቻውን አይሶሌት ሆኖ ሊኖር አልተጠራም። አንዳንድ ሰዎች ምኞት አላቸው፣ ለብቻቸው ተነጥለው የመኖር ለብቻቸው የሆነ ነገር ማድረግ፣ ለብቻቸው በህይወታቸው ውስጥ ስኬትን ለማምጣት ወይም ደግሞ ያንን የተሰጣቸውን ህይወት ኖሮ ለመጨረስ የሚታገሉ በጣም ብዙ ሰዎች አጋጥመውኛል። ነገር ግን እግዚአብሔር ሰውን ሲፈጥረው ማህበራዊ አድርጎ ነው። ማህበራዊ አድርጎ ሲፈጥረው ደግሞ የመጀመሪያው ማህበራዊ ተቋም ምንድን ነው ብትሉኝ ትዳር ነው። ሰው ብቻውን ይሆን ዘንድ መልካም አይደለም አለና ቀጥሎ የሚመቸውን ረዳት እንፍጠርለት። ወንድና ሴት ህብረት ሲያደርጉ የተፈጠረው ማህበረሰብ ነው የመጀመሪያው። ይሄ የሰውን ብቸኝነት ያስቀረ የመጀመሪያው ተቋም ትዳር ነው። በትዳር ውስጥ ሰዎች ማህበራዊ ግንባታ ይገነባሉ። እንግዲህ አሁን የምናያቸው አብዛኛዎቹ መልካም ነገሮች ወይም ደግሞ አብዛኛዎቹ ቀውሶች የመጀመሪያ ምንጫቸው ምንድን ነው ብትሉኝ ትዳር ነው። ሰዎች በትዳር ውስጥ ያላቸው ማህበራዊ ግንባታ ጤናማ ከሆነ ማህበረሰብ ጤናማ እየሆነ ይመጣል። በትዳር ውስጥ የሚገነባው ማህበራዊ ግንባታ
ደካማና የማይመች ከሆነ ማህበረሰብ ውስጥ የማይመች ነገር የመከሰት እድሉ ሰፊ ነው። ስለዚህ የሰው ልጆች እንደዛ ናቸው። ልብ አላችሁ፣ የመጀመሪያው የአዳምና የሔዋን ትዳር እጅግ መልካም ነበረ። ነገር ግን ከኃጢአት በኋላ ወንድም በወንድሙ ላይ የሚቀና ማህበረሰብ ሆነ። ስለዚህ አንደኛው ሌላውን ገደለው፣ የገዛ ወንድሙን የገደለው። ስለዚህ አሁን በማህበረሰብ ግንባታ ውስጥ ስትመለከቱ በትዳር ውስጥ የተፈጠሩት እነዚህ ታላቅና ታናሽ ወንድም በበፊቱ አይነት ሃርሞኒ በአዳምና ሔዋን የመጀመሪያ ከኃጢአት በፊት በነበራቸው ሃርሞኒ ውስጥ ወይም ማህበረሰባዊ እንቅስቃሴ ውስጥ አልነበሩም። ፍጥረት ሁሉ የሚገዛላቸው፣ የሚታዘዝላቸው፣ በሰላም የሚኖሩ፣ በሰላም የሚገቡ፣ የማይተፋፈሩ፣ ነውር የማያውቁ ነበሩ። ነገር ግን ከኃጢአት በኋላ በማህበረሰብ ግንባታ ውስጥ በዚህ ትዳር ውስጥ የመጀመሪያ ነገር ያየነው ምንድን ነው? አንዱ በአንዱ ላይ ሲቀና ነው። በክርስቲያናዊ ትዳር ውስጥ ቅናት ስፍራ የሚሰጠው አይደለም። በክርስቲያናዊ ትዳር ውስጥ ፍቅርና መገዛት የሚባለው ትልቅ ማህበረሰብን የሚገነቡ ወደ ታችም ስታነቡ ልጆችን በማሳደግ ህይወት ውስጥ ከምዕራፍ 6 ጀምሮ ከቁጥር 1 እስከ 3 ያለውን ክፍል ስታነቡ ልጆችን በምታሳድጉበት ጊዜ ይሄ በእልህና ይሄ በቁጣ አይነት ሳይሆን በፍቅር የመኖር ነገር ይኑር የሚል ሐሳብ ይናገራል። ስለዚህ ትዳር በዋናነት ከሚገነባው ቁልፍ ነገር አንዱ ምንድን ነው ብትሉኝ ማህበረሰብን ነው። በአንድ ትዳር ውስጥ ያሉ ባልና ሚስት ያሉ ልጆች እርስ በርሳቸው የሚከባበሩ የሚዋደዱ ከሆኑ ወደሚቀጥለው ነገር የመጋባቱ አቅም ከፍተኛ ነው። ሁለተኛው በትዳር ውስጥ የስነ ልቦና ግንባታ ይከናወናል። የስነ ልቦና አጥኚዎች መካከል አንድ ሰው ይህንን አስተሳሰብ በጣም አራምዶታል። የአንድ ሰው ስነ ልቦና የሚገነባው በቤተሰቡ ውስጥ ነው ይላል። በቤተሰቡ ውስጥ ያለው አስተዳደግ፣ በቤተሰቡ ውስጥ ያለው ቤተሰቡ የሚያደርግለት እንክብካቤ ወይም ደግሞ በቤተሰቡ የተወሰደበት የቅጣት ነገር ወደፊት ባለው ስነ ልቦና ላይ ከፍተኛ ሚና ይጫወታል ብሎ ይናገራል። ስለዚህ ትዳር የስነ ልቦና ግንባታ የሚደረግበት ነው። በተለይ በቅርብ ጊዜ ያሉ በዚህ በትዳርና በቤተሰብ ዙሪያ የሚያጠኑ ሰዎች ሞር ኦፍ አሁን የምናያዩዋቸው ትዳሮች ስነ ልቦና ላይ ትኩረት ያደረጉ ናቸው የሚል አሉ። እውነት ነው። እስቲ ላሳያችሁ። አሁን ቅርብ ጊዜ የተጋቡ ተጋቢዎች አሁን እንደ ምድር እንደኛ አውድ ብናጠበው እንደው ትንሽም ጠበብል አድርገውና እንደ ከተማ አድርጌ እንደዛ አድርጌ ባስብ ሁለቱም ሰራተኞች ናቸው። ጠዋት ገብተው ጠዋት ወጥተው ማታ የሚገቡ ናቸው። ሁለቱም የራሳቸው የሆነ ኢንካም አላቸው። በተለይ አሁን ካለው የኑሮ ውድነት አንጻር የአንዱ ደሞዝ የቤት ኪራይ ነው፣ የአንዱ ደሞዝ ደግሞ ለሌላ አኮሞዴሽን የሚውል ነው። በዚህ መንገድ ነው ተጋግዘው ነው የሚኖሩት። ስለዚህ አሁን እንደ በፊቱ ያስተዳድራታል የሚለው ወይም ደግሞ በዚህ መንገድ እንደዚህ ይሁን የሚለው አይደለም። እቺ ሴት በስራ ገበታ ላይ ውላ ነው የምትመጣው። በዛ አካባቢ የተለያዩ ጣውረዶችን ታልፋለች። ድል የምታደርግበት ጊዜ አለ፣ የምትወርድበት ጊዜ አለ። በመስሪያ ቤት ውስጥ ያሉ ጭቅጭቆች፣ ንትርኮች፣ ኮንፍሊክቶች አሉ። ያንን ተሸክማ ነው ወደ ቤት የምትመጣው። ደሴም ወይ ባልም ይሄንኑ ነገር ነው ይዞ የሚመጣው። እንግዲህ በተለይ በእርበንስ በከተሞች አካባቢ ባሉ ትዳሮች ላይ በጣም የተገለጠ እውነት ነው። ስለዚህ እንደ ትላንትናው ባለ አስተሳሰብ ባል ሚስቱን ማስኬድ አይችልም። ሚስትም በትላንትናው አስተሳሰብ ውስጥ አትገኝም። ይሄንን ግዛልኝ፣ ይሄንን አድርግልኝ የምትል አይደለም። ኢኮኖሚውን ተደጋግፈው የሚያደርጉት ነው። ነገር ግን አያችሁ አሁን ባል የሚስቱን ስነ ልቦና የመገንባት ድርሻ አለበት።
በተለይ ቅድም እንዳልኳችሁ ዘመናዊ ትዳር ሞር ኦፍ ሳይኮሎጂካል ነው፣ ስነ ልቦናዊ ነው ብለው ያምናሉ በትዳር ሳይንስ ላይ ጥናት የሚያደርጉ የማህበረሰብ ሳይንስ ባለሙያዎች። እና ምንድን ነው የሚሉት ኢኮኖሚካል አይነት ሜሬጅ ወይም ደግሞ በኢኮኖሚ የሚደገፈው አይነት ጋብቻ አሁን የለም። አሁን ያለው ስነ ልቦናን የመደገፍ አይነት ጋብቻ ነው ብለው ያምናሉ። ስለዚህ በቤት ውስጥ ትዳርን ስንመለከተው ባል የሚስቱን ስነ ልቦና የመገንባት ድርሻ አለው። ሚስትም እንግዲህ ሰርታ አግኝታ የተለያየ አክቲቪቲዎችን አድርጋ የምትመጣ ሴት በራሷ የራሷ ስነ ልቦና የገነባች እችላለሁ የሚል አቅም አለኝ የሚል ኢንተራክት ማድረግ ውጭ ኤክስተርናል ወርልድን ወይም ከትዳሬ ውጭ ያለውን ዓለም ቻሌንጅ ማድረግ እችላለሁ ብላ የምታምን አይነት ሴት ነች። ስለዚህ እንደ ትላንትናዋ ምንም ከኤክስተርናል ወርልዱ ጋር ህብረት የሌላት አይነት አይደለችም። ስለዚህ ስነ ልቦናዋም ከፍ ያለ ነው። እንድትመከር የምትፈልገውም ነገር በዛው ልክ ነው። በዛው ልክ ደግሞ መርሳት የሌለብን እንደ እግዚአብሔር ቃል ለመኖርም ይቸግራታል። ምክንያቱም አሁን እችኛዋ ትገዛ የተባለችው በጣም ሰሚሲቭ የምትሆነውን መንፈሳዊ ሴት ከዚህችኛዋ ሴት ለማግኘት ትንሽ የሚያስቸግር ይመስለኛል። ስለዚህ ይሄ አንዳንድ ወንዶች ትገዛ የሚለውን ቃል የሚተረጉሙበት አተረጓጎም እንደነዚህ አይነት ላሉ እህቶች ብዙ ጊዜ አይመችም። ዞሮ ዞሮ ግን መጽሐፍ ቅዱሳችን በዋናነት ሲያስተምረን ትገዛ ካለ ሳይኮሎጂካሊ የቱን ያህልም አቅም ያላት ራሷን የገነባችም ሴት ብትሆን የባሏ እገዛ የሚያስፈልጋት ስለሆነ ባሏ የሚመክራትን ባሏ የሚሰጣትን አቅጣጫ የምትሰማ አይነት ሴት መሆን ይጠበቅባታል። ጥሩ ትዳር ኢኮኖሚካል ግንባታ ነው። ዚግ ዚግላር የሚባል አንድ በጣም የታወቀ ሞቲቬሽን ስፒከር አለ። አሁን በህይወት የለም። በትዳር ውስጥ ትዳርን ሊያፈርሱ የሚችሉ 3 አይነተኛ ምክንያቶች አሉ ይላል። አንደኛው የአቢዩዚንግ የሆኑ ቃላቶችን ፊዚካል አቢዩዚንግ፣ እንደገናም ደግሞ ነን ቨርባል በአካል የሚገለጡ ማመናጨቅ፣ እንደነዚህ አይነት ነገሮች እያደሩ እየዋሉ ትዳርን ያፈርሳሉ። ሁለተኛው ደግሞ በጾታዊ ህብረት ውስጥ ያለ ችግር ወይ አለመተማመን ወይም አለመጣጣም ሊሆን ይችላል ይላል። ሶስተኛ ግን የሚያነሳው ነጥብ ምንድነው? ሰስቴነብል የሆነ ቋሚ የሆነ ኢኮኖሚካል ምንጭ ከሌለ ትዳርን የማናጋት ባህሪ አለው። አያችሁ፣ በትዳር ውስጥ ማሰብ የሚገባን አንዱ ትልቁ ነገር የምንኖርበትን እግዚአብሔር በትዳር ውስጥ ፕሮቫይደር ነው፣ የሚሰጥ አምላክ አምናለሁ። ሰው በችግር አያልፍም ማለት አይቻልም። ማናችንም ብንሆን እዚህ አሁን ያለንበት ደረጃ ዝም ብለን በአንድ ጊዜ ዘለን አንደርስም። የተለያዩ ውጣ ውረዶችን እናልፋለን። እኛ እንኳን ያላለፍን ቢሆን ትላንትና ያሳደጉን ወላጆቻችን በብዙ ውጣ ውረድ እዚህ እንዳደረሱን እናውቃለን። ኢኮኖሚካል ውጣ ውረድ። ዞሮ ዞሮ ይሄ ትዳር የሚባለው ነገር የኢኮኖሚ ግንባታ ያለበት ነው። በሁለት መንገድ ይገለጣል። አንድ ባል ቤቱን በኢኮኖሚ የሚገነባ አይነት ሰው መሆን አለበት። ቅድም እንዳልኳችሁ በዚህ ዘመን ያለው ትዳር ባልንም ሚስትንም ሪኳየር የሚያደርግ ስለሆነ ሁለቱም ቤታቸው ላይ ኢኮኖሚካል አስተዋጽኦ እንዲኖራቸው ጥረት የሚያደርጉ ነገ አድገው የተሻለ ኑሮ ለመኖር የሚያስቡና የእግዚአብሔርንም እጅ የሚፈልጉ መሆን አለባቸው። ለእግዚአብሔር ቤት ታማኝ የሆነ አገልጋዮች ላይክ የሚጠበቅባቸውን አስራት የሚያወጡ የሚጠበቅባቸውን ስጦታ የሚሰጡ አይነት ሰዎች መሆን አለባቸው። ስለዚህ ኢኮኖሚያቸውን ሲገነቡ አንድ እርስ በርሳቸው የሚተያዩበት፣ ሁለት ደግሞ ትዳር ኢኮኖሚካል ግንባታ ሲኖረው ከነሱ ቀጥሎ አቅማቸው እያደገ በመጣ ቁጥር ቀጥሎ ወዳለው ሶሳይቲ ቀጥሎ ወዳለው ማህበረሰብ የሚያድግ የኢኮኖሚ ስሪት ሊኖራቸው ይገባል የሚል ምክር እዚህ ጋር መስጠት እፈልጋለሁ። ስለዚህ ትዳር
የኢኮኖሚ ግንባታ የመጀመሪያው ተቋም ነው። በራስ ራስን መቻል፣ ከዛ በተረፈ ጊዜ ደግሞ ወደሚቀጥለው አካል የማየት ዝንባሌ መጽሐፍ ቅዱሳዊ ነው። ትዳር ሌላው መንፈሳዊ እንትን አለው፣ አረዳድ አለው። መንፈሳዊ ተቋም ነው ትዳር። እንግዲህ እግዚአብሔር ትዳርን ሲሰጠን መንፈሳዊ ተቋም አድርጎ ነው። በተለይ እንደ አዲስ ኪዳን ጳውሎስ ሲናገር ያኛው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት ይፍጠርለት ብለን መጀመሪያ በዘፍጥረት የገለጽ ነው። ዩኒቨርሳል ነው፣ ለሁሉ የተሰጠ። ይሄ ሰው ለተባለ ሁሉ የተሰጠ ራእይ ነው። ከዛ ቀጥሎ በብሉይ ኪዳን ደግሞ የተሰጠው የማህበረሰብ ሕግ በዋናነት በእስራኤላውያኖች ላይ የሚሆን ይሄ በብሉይ ኪዳን የተሰጠው ሕግና ደግሞ በአዲስ ኪዳን የተነገረው እውነት ተጨማሪ እውነቶች በእኔና በእናንተ ሕይወት ውስጥ ደግሞ የበለጠ ሊገለጡ ዘንድ ያስፈልጋል። ስለዚህ ትዳር መንፈሳዊ ተቋም ነው ስንል እግዚአብሔር ቤተ ክርስቲያንን ከማየቱ በፊት በክርስቶስ ያመኑት እነዚህ ባልና ሚስቶች ጋር የሚመጣ ይመስለኛል እኔ በግሌ። ለዚህ ነው አባት የቤቱ ፓስተር ነው የሚባለው። ከአባት የተሻለ ፓስተር የለም የሚባለው። አባት ነው የቤቱን መንፈሳዊ ነገር ራን ማድረግ ያለበት። ትልቅ ምሳሌነት ተጠብቋል ከአባት የክርስቶስን አይነት ፍቅር ለሚመራው መንጋ ለቤተሰቡ ይሰጥ ዘንድ፣ እናት ደግሞ የቤተ ክርስቲያንን አይነት መታዘዝ ለቤቷ አባወራ ይኖራት ዘንድ ተገልጧል። ይሄ በክርስቶስና በቤተ ክርስቲያን ያለውን ኅብረት የሚገልጥ ነው። የአዲስ ኪዳን ቤተ ክርስቲያን በኔቸሯ ይሄ አንድ አይነት ተቋማዊ መልክ የላትም። ምን ማለት ነው? አንድ ጊዜ በአደባባይ ላይ በብዛት ሆነው የሚያመልኩ የመጀመሪያዎቿን ቸርች ታያላችሁ። ከዛ ደግሞ ተበትነው በቤቱ ውስጥ ሆነው ያመልካሉ። ሌላ ጊዜ ደግሞ የኤፌሶንን ቤተክርስቲያን ስታዩ ጢራውስ በተባለው አዳራሽ ውስጥ ነበረ ፕሮግራሞች የሚከናወኑ። ሌሎች ደግሞ በቤት ውስጥ ያሉ ቤተክርስቲያኖች አሉ። ግን ብዙ የመጽሐፍ ቅዱስ አጥኞች ስፔሻሊ የሚሽንስን ስኮላሮች ስንመለከት አብዛኛዎቹ የአዲስ ኪዳን ቤተክርስቲያን የቤት ውስጥ ቤተክርስቲያን ናቸው ይላሉ። ልባላችሁ። ስለዚህ ይሄ ቤተሰብ ክርስቶስን ለማሳየት በጣም አይነተኛው መሳሪያ የእግዚአብሔር መሳሪያ ወይም የእግዚአብሔር ተቋም መሆኑን ትረዳላችሁ። በዛ ሰዎች በሚሰበሰቡበት ቤት ውስጥ ያለው ሕይወት፣ በዛ ቤት ውስጥ ያለው ክርስቶስን የመምሰል የመታዘዝ፣ እንደገናም ደግሞ እርስ በእርስ የመከባበር የፍቅር ሕይወት የሚገለጠው በኋላ የእግዚአብሔርን መንግስት እንድናከብር እግዚአብሔርን እንድናውቅ የሚረዳን ነው። እንግዲህ በዚህ ውስጥ ደግሞ ትዳር በዋናነት ምንድን ነው ብለናል? ከባል የሚፈልገው ፍቅር ነው ብለናል። እንግዲህ እዚህ ጋር ይሄ የክርስቶስ ፍቅር የተገለጠበት መንገድ እስከ መስዋዕትነት የሚያስኬድ ነው። በዚህ ቦታ ላይ ደግሞ ባል ሚስቱን ይውደዳት የተባለበት መንገድም ልክ ይሄንኑ አይነት መስዋዕትነት የሚያስከፍል ራሱን የሚሰጥ እንደ ራሱ ስጋ አድርጎ የሚወድ አይነት ፍቅር ነው ብሎ ይነግረናል። በአንድ ይሄ ትዳርህን ማዳን በሚል አንድ የተጻፈ መጽሐፍ አለ። ሴቪንግ ዩር ሜሬጅ የሚል አንድ እንግሊዝኛ መጽሐፍ ነው። በአሜሪካን ሀገር ከፍተኛ ሽያጭ ከተሸጡ ማለት በመጀመሪያ ደረጃ ከሚቀመጡ መጽሐፎች መካከል አንዱ ነው። ሁለት ባልና ሚስቶች የጻፉት ነው። እነዚህ ባልና ሚስቶች ይሄ ፍቅርን የሚገልጡበት መንገድ በጣም ስለማረከኝ ለእናንተ እና ለእኔ ይጠቅመን ዘንድ እነግራችኋለሁ። ምን ይላሉ?
አንደኛ ይሄ ፍቅር የምንላቸው ከሚስት ጋር የሚኖረው ፍቅር 3 መሰረታዊ መገለጫዎች አሉት ይላሉ። አንደኛው መገለጫው ፓሽን፣ ይሄ ያችን ሴት ባየ ጊዜ በውስጡ የሚሰማው ስሜት የሆነ ያችን ሴት የሚያደንቅላት እንደ ሰው ያችን ሴት በሚያይበት ጊዜ ውስጣዊ ነገሩን የሚያነሳሳው ደሴም ወይ ሴቷም ወንዱ ጋር በሚኖራት ነገር ያንን ሰው የምትወድለት የመጀመሪያ ደረጃ የሚባለው ፍቅር ነው። ሁላችንም አለን። ባለትዳር የሆንን ወደ ሚስቴ ሲሄድ ሚስቴን የምወድበት የሆነ ፓሽን አለ። ይሄ ነገሯ የምለው ወይም ደግሞ ሚስቴ እንድትሆን እንድፈልግ የሚያደርገኝ መሰረታዊ የሆነው ወደዛች ሴት እንድቀርብ ያደረገኝ የተለየ ከሌሎቹ ሴቶች የሆነ ነገር አላት እና ይሄ ነው የመጀመሪያው ይሉና፣ ሁለተኛው ደግሞ ኢንቲሜሲ ወይም ከዛች ሴት ጋር ያለን ቀረቤታ። ከዚህ ከፓሽን ቀጥሎ የሚመጣው መቀራረብ፣ እርስ በእርሳቸው የሚኖራቸው ህብረት፣ አንዱ ከአንዱ ጋር የሚነጋገሩት የሚለዋወጡት ነገር። ሌሎች አጥኞች ይህንን ሪሌሽናል ላቭ ይሉታል። ሰዎች በተቀራረቡ ቁጥር ሊዋደዱ ይችላሉ በሚል ግንዛቤ ነው ይህንን የሚናገሩት። ስለዚህ ከዛ ፓሽን በኋላ ሰዎች ተቀራርበው በሚያወሩበት ሰዓት አንዱ ከአንዱ ጋር የሚወደውንና የሚጠላውን እየተዋወቀ የሚጠላውን አንዱ የሚጠላበትን እየተወ ሌላው የሚወደውን እያነሳ እርስ በእርሳቸው ያለውን ነገር የሚያሳድጉበት። ከዛ ቀጥሎ ደግሞ ምን ይመጣል ይላሉ? ኮሚትመንት ይመጣል። እያንዳንዱ በዚህ ፍቅር ውስጥ ያለ ሰው ይሄ ከፓሽን ቀጥሎ ያለው ቀረቤታ ወደ ምን ያመጣቸዋል? አንዱ ለአንዱ የመገዛት፣ አንዱ የአንዱን ፍቃድ ወደ መፈጸም ወደ ኮሚትመንት ደረጃ ይደርሳሉ ይላሉ። እነዚህን ይይዙና ታዲያ እንደነዚህ አይነት ፍቅሮች ይሄ አሁን የተገለጠውን ያለው ፓሽን፣ ኢንቲሜሲ እና ኮሚትመንት ብዬ የነገርኳችሁን አይነት ፍቅር በ4 ደረጃዎች ይገለጣል። አይ መጀመሪያው ሮማንቲክ፣ ይህ ስጋዊ ፍላጎት ላይ ብቻ ትኩረት ያደረገው አይነት ፍቅር ነው። እንግዲህ በዚህ አጋጣሚ የምላችሁ ባሎች ለሚስቶቻችሁ ያላችሁን ፍቅር በዚህ አንጻር መገምገም ትችላላችሁ። አሁን ከምንማረው ትምህርት የተነሳ ፍቅራችሁን መገምገም ትችላላችሁ። የመጀመሪያው ቅድም ያነሳውላችሁ መጀመሪያው ደረጃ ይሄ ሮማንቲክ የምንለው የሆነ ቦታ ላይ ሊቆም የሚችል ይሄ ትኩረት የሚያደርገው ፓሽንና ኢንቲሜሲን ይዞ ነው። በቃ ለዛ ሰው የሆነ የሚወድለት ነገር አለው፣ የምትወድለት ነገር አለ፣ እሱም የሚወድላት ነገር አለ። ከዛ ቀጥሎ ወደ ሪሌሽንሽፕ መጥተዋል። እርስ በእርሳቸው ኮሚትመንት የላቸውም። አንዱ የአንዱን ፍቃድ በመተው የመገዛት ነገር የላቸውም እና እዚህ ጋር ብቻ ነው ያሉት። የሚዋደዱበትና እርስ በእርሳቸው ህብረት የማድረግ ፍላጎት አላቸው። ግን ይሄ ኮሚትመንት ስላልተጨመረበት የመዝለቅ አቅሙ ዝቅተኛ ነው። በትዳር ውስጥ እንደዚህ አይነት ሰዎች አሉ። አንዳንድ ሰዎች ፓሽን አላቸው ለሚስታቸው፣ እንደገና ደግሞ ኢንቲሜሲ ያላቸው፣ ጥሩ ሪሌሽንሽፕ አላቸው። ኮሚትመንት ግን የላቸውም። ጊዜ አይሰጧቸውም። አብሮ የመሆን ነገር አያደርጉም። አንዷ አይወደኝም ብላለች ከዚህ በፊት በእንደዚህ አይነት ጋብቻ ምክር ውስጥ የሰማሁት ነገር ነው። ለምን ስትባል እሱ ሲጠየቅ በጣም ነው መወዳት፣ እንደሷ ሳይም ያስደስተኝ የለም፣ ፓሽን አለኝ። ቀጥሎስ በጣም እኮ ነው ሪሌሽንሽፓችን ባገኘኋት ቁጥር ወድሻለሁ ብዬ እነግራታለሁ። ከዛስ የምትፈልገውን ዕቃ ገዛላታለሁ፣ የምትፈልገውን መኪና ገዝቻለሁ አትበል። እሷ ደግሞ ጊዜ አይሰጠኝም ማለት ኮሚትመንት የለውም ለኔ፣ ለሌላው ነገር ነው ትኩረት የሚያደርገው። ስለዚህ እንደዚህ አይነቱ ፍቅር ምን አይነት ፍቅር ነው? ሮማንቲክ ነው። አያሟላም ሁሉ ነው።
ከዛ ቀጥሎ ደግሞ እዚህ ኮምፓኒየብል የሚባለው ጓደኝነት ላይ ብቻ ትኩረት ያደረገ አይነት ፍቅር ነው። ይሄኛው ደግሞ ሪሌሽንሽፕ ወይም ኢንቲሜሲንና ኮሚትመንትን የያዘ ነው። ፓሽን የለውም። በቤት ውስጥ ስትመለከቷቸው እንደዚህ አይነት ትዳሮች በብዛት አሉ። በተለይ ክርስቲያኖች ጋር እንደዚህ አይነት ትዳሮች ሞልተዋል። በተለያዩ ነገሮች የተጠመዱ ስለሆኑ እርስ በርስ ባላቸው ህብረት ምንም አይነት ችግር አታዩባቸው። ከዛ ደግሞ ቀጥሎ አንዱ ለአንዱ የመሰጣጣት አቅሙ ከፍተኛ ነው። ለአንዱ ዋጋ ይከፍላል። ግን ዌን ዩ ካም ቱ ፓሽን ወይም የሮማንቲክ ኔቸሩ ስትመለከቱ ያንን ሉዝ አድርገዋል ወይም ሲኖሩበት አታዩ። ኦልሞስት አንዳንድ ሰዎች አልጋ የመለየት ያህል አይነት ህብረት ነው ያላቸው። ይሄ ደግሞ ባልና ሚስት ከመሆን ይልቅ ባልና ሚስት ከሚያሰኛቸው አንዱ ነገር ከሚስቱም ጋር ይጣበቃል የሚለው ቃል ስለሆነ ይሄ አይነት ፍቅር ያጣል። ይሄ አይነት ፍቅር ቀዝቃዛ አይነት ኔቸር አለው። የባልና ሚስትን አይነት የሚያሟላ አይደለም። ሶስተኛው የሚገልጡት ደግሞ ፉሊሽ ላቭ የሚሉት ነው። ይሄ ፓሽን ያለው ሰው በአንድ ጊዜ ወደ ኮሚትመንት ሪሌሽንሽፕ የለው፣ መሀል ላይ ያለውን ያጎደለ ነው። አብሮ የመሆን እንትን የለው። የዛን ሰው ድካም የዛን ሰው ብርታት የማወቅ ነገር የለውም። ብቻ ሲያይ ይደሰታል፣ ስታየው ትደሰታለች። በዚህ ጉዳይ ጥያቄ የለባቸውም። ከዛ ዘለው ሪሌሽንሽፕ ፓርቱን ዘለው ወደ ኮሚትመንት ይገባሉ። ብዙ ትዳሮች ቸኩለው የሚመሰረቱ ትዳሮች እንደዚህ አይነት ችግር ውስጥ ይገባሉ። ምክንያቱም ይሄኛውን ስቴፕ የሪሌሽንሽፕ ስቴፕ የእርስ በርስ የመተዋወቁን ስቴፕ በሚያልፉበት ሰዓት አንዳንድ ጊዜ ሰዎች ባይ ቬሪ ኔቸር የምናያቸውን ሰዎች የምንወድበት የተለያዩ ምክንያቶች ሊኖሩ ይችላሉ። ስለዚህ ዘሎ ወደ ኮሚትመንት የገቡ ሰዎች በትዳራቸው ውስጥ ያልጠበቁትን ነገር ያያሉ። ሚስት አዲስ ትሆንባቸዋለች፣ ባል አዲስ ይሆንባቸዋል። አዎ ሰው ተነቦ የማያልቅ መጽሐፍ መሆኑን በደንብ እረዳለሁ። ነገር ግን እዚህ ጋር ደግሞ ስትመጡ ይበልጥ ዘሎ የገባው ሰው ይበልጥ ቻሌንጅ ውስጥ ይገባል፣ ይበልጥ ቻሌንጅ ውስጥ ትገባለች። አራተኛው ኮንሱሜት የሚባለው ወይም ደግሞ ሁሉን ያቀፈ ነው። ዴር ኢዝ ፓሽን። በእነዚህ ሰዎች መካከል ፓሽን አለ። እወድሃለሁ፣ እወድሻለሁ አለ። መኝታቸው የሞቀ ነው። ከዛ ቀጥሎ ሪሌሽንሽፕ አላቸው። በእያንዳንዱ ነገር ይተዋወቃሉ። በጣም ጥሩ ባልና ሚስቶች እኮ ሳይነጋገሩ የሚግባቡ ናቸው። ክርክሮች ቢነሱ እንኳ ዜኖቱ ሃንድል እንዴት ሃንድል ማድረግ እንዳለባቸው ያውቃሉ። ይኮራረፋሉ፣ ግን ያኩርፊያቸው ብዙ የሚቆይ አይደለም። ሪሌሽንሽፓቸው ጠንካራ ስለሆነ ከዛ ደግሞ ኮሚትመንት አላቸው። ለአንዱ አንዱ ኮሚትድ የሆነ ላይፍ አለው። ልባላችሁ እንግዲህ እነዚህ ሰዎች እኔና እናንተን ሲመክሩን አንዳንዶች ሮማንቲክ ፍቅር አለን፣ ሌሎቻችን ደግሞ የወዳጅ የጓደኝነት አይነት ፍቅር አለን፣ ኮምፓኒየብል የተባለው አይነት። ሌሎቻችን ደግሞ ፉሊሽ ዘለን ከፓሽን ወደ ኮሚትመንት ለመግባት አይነት ፍቅር አለን። ሌሎቻችን ደግሞ ኮንሱሜት የሆነው ወይም ጤናማ የሆነው አይነት ፍቅር አለን። መቼስ እዚህ ጋር አንድ ቁም ነገር ባነሳ ደስ ይለኛል። ሐዋርያው ጳውሎስ ስለዚህ አለና ቁጥር 31 ላይ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። አንድ ጊዜ ከፓስተሬ ጋር ወደ አንድ የሰርግ ቦታ አብረን ሄድን። አንድ አገልጋይ የሆነ ፓስተር የሆነ ሰው ሲያገባ ፓስተሬ ነበር የሚሰብከውና ይሄን ክፍል ነው የሰበከው እና ከዛ በፊት እንደዚህ ተረድቼው አላውቅምና እባክህን ስለ ጋብቻ በምናገርበት ጊዜ ይሄንን ነገር ላስተላልፍ ፍቀድልኛል። እንግዲህ ብዙ ጊዜ እንደዚህ አይነት ቃል ስጠቀም ልትሰሙ ትችላላችሁ።
የሰውን የሆነ ነገር ስትናገሩ ለተናገረው ሰው ክሬዲት መስጠት፣ ይሄ አንዱ የማስተማር ኤቲክስ ነው። ብዙ በቤተ ክርስቲያን ውስጥ ያሉ ትምህርቶችን ስንመለከት የተነበቡ የሌሎች ሰዎች ሐሳብ ናቸው። ግን የነዛን ሰዎች ሐሳብ አክብሮ የእከሌ ሐሳብ ነው አስፈቅጄ ነው ያደረግኩት ወይም ደግሞ ይሄ የእከሌ ሐሳብ ነው ብሎ መናገርን ካልቸር ማድረግ ለማስተማር ጥሩ ይሆናል። ምክንያቱም የእከሌ ሐሳብ ነው ብላችሁ ስትናገሩ ሞር ያ የሚሰማው ሰው የእከሌን ዋጋ እንዲያከብር ያደርገዋል። ሁለት ደግሞ የእከሌ የተባለውን ሰው የበለጠ ከእናንተ ወስዶ እንዲማርበት አቅም ትሆናላችሁ። ወደ ነጥቤ ልምጣ። ይሄ ይተዋል ነው የመጀመሪያው። ትዳር የሚያስተወን ነገር አለ። እናትና አባትን ይላል። በቃ በምድር ላይ የመጨረሻ ትልቅ ዋጋ ያላቸው ለሰው ልጅ ከእናቱና ከአባቱ በላይ ዋጋ ያለው ነገር አለ ብዬ አላስብም። እንን ትልቅ ዋጋ ትተን የምንገባበት ተቋም መሆኑን ማወቅ አለብን። ወደ ትዳር ስንገባ ሰዎች የትላንት ሂስትሪያቸውን ሳይጥሉ አዲስ ሂስትሪ መገንባት አይችሉም። የትላንት የፋሚሊ ኮንሰፕታቸውን የትላንትና ቤተሰብ ኮንሰፕታቸውን ሳይጥሉ ወደዚህ መግባት አይችሉም። ስለዚህ በማንኛውም ጊዜ ትዳር የትልቅ የሚባለውን ዋጋ የምንሰጠውን ነገር ጥለን በአዲስና በንጹህ ልቦና የምንገባበት ጉዳይ መሆኑን ማወቅ። ከዛ ከሚስቱም ጋር ይተባበራል። አንድ ይሆናሉ ከማለት በፊት ይተባበራል። ይተባበራል ስንል ሪሌሽናል ናቸው። ዩኒፋይድ ከመሆናቸው ይልቅ ዩኒቲያቸውን ነው የሚያሳየው። በጣም ፖላሪቲ አላቸው። ወንድና ሴት፣ ደቡብና ሰሜን ናቸው፣ ምስራቅና ምዕራብ ናቸው። ብዙ የማይግባቡበት ነገር አለ። ነገር ግን በጥሩ ሪሌሽንሺፕ አንዱ የአንዱን ነገር በመቀባበል የሚያሳድጉት ነው። አስዋይ ወንድ የጎደለውን ሴት፣ ሴት የጎደላትን ወንድ የምናሟላበት ተቋም ነው እግዚአብሔር ለእኔና ለእናንተ የሰጠን። ከዛ አንድ ይሆናሉ። ዋው ይባላችሁ። እነዚህ ሰዎች ሌስና ሌስ ላይ ይባላሉ። ይሄ ቅድም ትዳርህን ማዳን የሚለውን የጻፉልን ሰዎች ፓስተር ከተናገረው ጋር በጣም የሚገናኝ ነገር ነው የሚያወሩት። አንድ ይሆናሉ። ይሄ ደግሞ ሮማንቲክ የሆነውን የህብረት የሚያሳይ ነው። አንድ ይሆናሉ የሚለው በስጋቸው ከህብረት ካደረጉበት ጊዜ ጀምሮ እንደ አንድ ይቆጠራሉ። የአንድነታቸው መገለጫ ነው ስጋዊ ህብረት ነው የሚለው። ልባላችሁ በመተው ኮሚትመንት አለ፣ በመተባበር ሪሌሽንሽፕ አለ፣ በአንድ መሆን ውስጥ ደግሞ ፓሽን ወይም ሮማንቲክ የሆነው ነገር አለ። እንግዲህ ዛሬ የኤፌሶንን መጽሐፍ የምናጠናቀቅበት ጊዜ ነው። እግዚአብሔር በቀጣይ ደግሞ ሌሎችን ክፍሎች በቤተ ክርስቲያናችን አገልጋዮች አማካኝነት ያስተምረናል። በዚህ ቦታ ላይ እንደተገለጠው ክርስቲያኒክ ጋብቻ የእግዚአብሔርን መንግስት የምንገልጥበት የምናሳይ ነው። ጋብቻ ስነ ልቦናዊ፣ ጋብቻ ኢኮኖሚያዊ፣ ማህበራዊ ብዙ ሳይድ ግንባታ ያለው ነው። ጳውሎስ ትኩረት ያደረገው በመንፈሳዊ ነው ብለናል። እንግዲህ ደግሞ ፍቅርን ስንገነዘብ ፍቅር ፓሽን አለው። ፍቅር ደግሞ ኢንቲሜሲ ወይም ሪሌሽንሽፕ ወይም ህብረት አለው። ፍቅር ደግሞ ኮሚትመንት መሰጠት አለው። የራሱን አሳልፎ ሰጣት እንደተባለ እግዚአብሔር የሰማነውን ይባርክልን። ተባረኩልኝ። አሜን።